ደም ነው ቃል ኪዳን ያደረገው ብዬ ነው ራእዩን የተናገርኩት። ስም አልጠራው። ከኔ ጋር ልትጣላ ሰው መልእክቱን እንዳመጣው የታወቅና ነው። እኔ ስም አልጠቀም ተመስገን አላልኩም፣ በላቸው አየለ ከበደ አላልኩም፣ መሐመድ ጀማል አላልኩም፣ ፓስተሩ ደብተራው ሼኩ ምናምን ነገር አላልኩም። እንዴት አርገህ ነው ከአንተ ጋር ልትጣላ ሰው ነው ብቻ እግዚአብሔር እንደዚህ የሚያሳይህ ብለህ ያልከ ለምንድን ነው? አይ ቆይ ጥሩ ነገር አሳየህም ወይ እግዚአብሔር? ኖ በመጀመሪያ ከአንተ ጋር ልትጣላ ያሳየህ እስቲ ቆይ ንገረኝ። አድምጠኝ። እግዚአብሔር እኔ ለተጣላሁት ሰው እግዚአብሔር እንደዚህ ያሳየኝ ብያለሁ ወይ? ብያለሁ ተሜ ኤርሚ አብሮኝ ያገለገለ እኮ ነው ያልከው እኮ። አድምጥ። አልወጣኝም እኮ እናዳምጠው። እሺ እኮ እናዳምጠው። ቪዲዮ አንድ አምጣ። ኦኬ የኔ ንግግር ይቅር እንዳትረሱት። እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስን ሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቼ አላውቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ። ይኸው እዚሁ ሶሻል ሚዲያ ላይ አለ። እዚህ ሶሻል ሚዲያ ላይ እኮ የታለ አብሮኝ ያገለገለ ብዬ አልኩት። እግዚአብሔር ለድነት እንዲያደርግለት ማለት ነው። ተሜ ጥቁር ኖ ይሄን ሌሎች ሰዎች አስወርድ፣ ካልሆነ እኔ እወርዳለሁ። አይ ሄለናት ኖ አስወርድ። ኦርቶዶክሳውያን ሁላችሁ ተሜ ካልሆነ እኔ እወርዳለሁ። ቤት ከፍታለሁ እኔ። አይ ላወራ እዚህ ሐሳብ ላይ ላወራ ማንን ሳልፈልግ። እሺ አሁን ምንድነው ያልከኝ? ከኔ ጋር አብሮ የሚያገለግል ብሏል አልከኝ። ቆይ ተሜ ልብ በለው። እስካሁን ድረስ 3 ውሸት ዋሸህ። ምንድን ያሸው? ጌታ ሌላ ነገር አሳየኝ ማለት ነው። አድምጠኝ ተሜ ፕሊዝ። ካሜራ እኮ የከፈትኩት ፊቴን እያየህ እንድታወራ ነው ብራዘር። ልብ በል። አልዋሸሁም። ጌታ ከኔ ጋር የሚያገለግል ሰው ብሏል አልክ። የት አለ ያልኩትኝ አልኩ እንደዛ። ሶሪ አሁን ግን እዚህ ጋር አላልክም። እኔ እንደዛ አልኩኝ። ቪዲዮን ስትከፍት አላልኩም። እሺ ምንድን ነው ያልከው? እኔ ያልኩትን መልሼ ደግምልሃለሁ ብራዘር። አንተ ዛሬም ከስንት ዓመት በኋላ አታውቀኝም እንዴ? ኤርምያስ አበበ እኮ ነው የምናገረውን። እንኳን ከጌታ የሰማሁትን አይደለም ከራሴ እንኳን ከአይምሮ የተናገርኩትን የማስታውሰው ነኝ። ከረሳሁት እንኳን ኦኬ። ይሄ ግን ራእይ ነውና አይረሳም። ልብ በል። አንደኛ ከኔ ጋር የሚያገለግል ሰው ብለሃልክ አላልኩም አልኩ። ክፈተው ራማ ነው ክፈተው ብዬ ራስ ከፈትከው አላልኩም። በራእይ ውስጥ እዚህ ሶሻል ሚዲያ ላይ የሚያገለግል ነው። ጴንጤ ነው አላልኩም። ኦርቶዶክስ ነው አላልኩም። ስም አልጠራሁም። ከኔ ጋር የሚያገለግል ነው አላልኩም። የተጣላኝ ሰው ነው አላልኩኝም። ቅድም ምን አልከኝ? አንተ ለተጣላህ ሰው ነው ወይ ጌታ መልእክት የሚያሳይ አለኝ። እኔ ለተጣላኝ ሰው መልእክት አሳየኝ አልኩ። ጌታ ስሙን እኮ ራሱ ሜንሽን እኮ አላረኩም። እምነቱን ሜንሽን አላረኩም። የዛይን ሰውየው ማለት ነው። አንተ ግን ክሌም አድርገህ መልእክቱ የኔ ነው ብለህ ቪዲዮ ሰርታል ይመስለኛል። አይደለም ጥሩ ነገር ጌታ አሳየህም ወይ ነው? እኔ ብራዘር ቆይ የጌታ ጥሩ ማሳየትን አለማሳየት አንተ ጌታ ጥቁር ድመት ብቻ ነው ወይ የሚያሳየህ? ኤርሚያስ አድመጣይ ቆይ ወንድም አለምዬ አሁን ምንድነው ተሜ እዚህ 630 ሰው እየሰማ እኔ የዚህን ራእይ መናገሬ የግለሰቡን ስም አልጠቀስኩም። የየት ቤተ እምነት እንዳለ አልጠቀስኩም። ከኔ ጋር ያገለገለ ነው ብዬም አልጠቀስኩም። አንተ የተጣላኝ ሰው ነው ብዬም አልጠቀስኩም። አንተ ግን መልሱን የኔ ነው ብለህ ወስደዋል። የኔ ነው አይደለም። ታዲያ ካላል እኔ ትቀብራለህ ብትለኝ ጥቁር ድመት ሲቀብር ያደገ ሰው ነው እንጂ የሚያውቀውን ያላቅም። ለምሳሌ አየህ እኔ አላቅም። ሲቀብር ያደገ ሰው ሊያውቀው ይችላል። ግን በቃ የአንተ ጌታ የሚያሳይ ድመት ነው መቅበር ነው ምናምን ነው። ደህና ነገር አያሳይህም ወይ? ስለ አገር ጥሩ ነገር አያሳይህም ወይ? ስለ አገር ልማት አያሳይህም ወይ ነው የኔ ጥያቄ። ሁልጊዜ እንትና ቀበረ ተቀበረ ነው። ይሄ ምንድን ነው ነው? ሁልጊዜ አሁን የሚያገለግል ሰው ከሆነ ስሙ መጥቀስ ለምን ፈራ? ልብ በሉት ሲዋሽ አሁንም ማለት ነው። ሁልጊዜ ቀበረ ተቀበረ ብለህ ስትል ነው። ምን አልኩሽ ደግሞ በሌላ ጊዜ ቀበረ ተቀበረ እንዴ? ኤርሚ እዚሁ ቪዲዮ ላይ እኮ ሰርቻለሁ እኮ በቅዱስ ቁርባን ሰው ሞት አላልክም? ኤርሚያስ ብለሃል። ኦኬ ያ ራይት አይደለም። ወንድምየው መጣ። ኤርሚያስ ወንድምየው ኖ እሱ ላይ ስርዓት እዛም ላይ ውሸት ነው የዋሸው። ወንድምየው መጣ። አድምጠኝ እሺ
እሱ ላይ ስርዓት ትይዛለህ። እሺ ብራዘርዬ፣ የወንድሙ መምጣት ነገሩን አስታውቆታል። ኦኬ እንደምተራሁን አድምጠኝ፣ ተከባብረን እናውራ። አድምጠኝ፣ ሌላውን አትንካ፣ እኔን ብቻ ነኝ። ኦኬ አድምጠኝ፣ አንተም ለእኔ ተናገር። አፍን ስታላቅቅ በለኝ፣ እኔ አድምጠኝ። ኦኬ ስለዚህ አብሮ አደጌ ሞት ላይ ሁለተኛ ብለህ ሀሳብ እንዳታነሳ እኮ ይኸውን የሰርቼበታለሁ። ሞተ ብለህ በቅዱስ ቁርባን አልሞተም። አድምጠኝ ብራዘር፣ አድምጠኝ አልኩ። እሺ አድምጠኝ። የአብሮ አደጌ ሞት ላይ ቅንጣት ያክል ነገር አንተም ቢሆን ከፈለክ በፈለከው ቤትን ከፍተህ መጮህ ትችላለህ። ኦኬ አንዳች ነገር እንዳታነሳ እሺ፣ ህመሜ ስለሆነ ማለት ነው። ኦርቶዶክስ አድምጠኝ። ኦርቶዶክሳውያን ግን እኔን ተናገረኝ። አድምጠኝ እኮ አልኩ። በቃ አድምጠኝ። ከዚህ በኋላ እሱን ሀሳብ እንዳታነሳ እሺ። እዚህ ላይ አልዋሸህም ኤርሚያስ፣ በቃ አንተ ጥቁር ድመቱ የኔ ነው ብለሃል። ይኸው እዚህ ያላችሁ 730 ሰው ማን ነው ጥቁር ድመቱ? እሱ ነው ያለው። እኔ አላልኩም። አንተ ጌታ የሚያሳይ ጥቁር ድመት ብቻ ነው። አስጨርሰኝ። ለዚህ ነው የጮህከው ማለት ነው። እኔ ስም ባልጠቀስኩበት፣ ሃይማኖት ባልጠቀስኩበት፣ ተሜ ልብ በል፣ ስም አልጠቀስኩም፣ ሃይማኖት አልጠቀስኩም፣ ከኔ ጋር የሚያገለግል ነው ብዬ አላልኩም። እዚህ ሶሻል ሚዲያ ላይ ነው። ከየትኛው ቤተ እምነት እንደሆነ አልለየውም፣ ስሙ ማን እንደሆነ አልለየውም። እኔ ግን እግዚአብሔር በራእይ አሳይቶኛል ሰውየውን ባላስታወቅኩበት፣ ሃይማኖቱን ባልተናገርኩበት፣ አንተ ግን የጥቁር ድመቱ ጉዳይ ደም ቃል ኪዳን የተደረገበት ከንክኖህ አስቀድመህ መልስ ሰጥተሃል ማለት ነው። እኔ እንደውም እሱም ቪዲዮ አላየሁትም። እንግዲያው ምን ያለበት ምን አይችልም እንደሚባል እንግዲህ እቺ ጥቁር ድመት ሳጅኖች ይመርምሯት ማለት ነው። አስቀድሞ የጮኸ ሰው አያድምጠኝ። አስቀድሞ የጮኸ ሰው ችግር ያለበት ነው ይባላል በሀገራችን ባህል ማለት ነው። ተሜ በእናንተ ነው። አንተ ከሌለህበት፣ ቆይ ወንድሜ ተሜ፣ አንተ ከሌለህበት እኔ ስምህን ሜንሽን አላርኩም። አንተን የማንንም ስም ሜንሽን አላርኩም። ራዩን ብቻ ነው የተናገርኩት። ኦኬ ራዩን ደግሞ መናገር እኔ ዛሬ አይደለም የጀመርኩት፣ ልብ በል። ኦኬ አንተ ቀድመህ ክሌም ካደረግከው በቃ እንግዳው እዚህ ያላችሁ ሰዎች ስሙ። የጥቁር ድመቱ ጉዳይ ከኔ ጋር ይገናኛል እያለ ነው ተሜ። እኔ ግን አላልኩም። እድል ስጠኛው ኤርሚያስ። ኦኬ ቴንክ ዩ። እድል ስጠኝ። እኔ ስቀብር አላደኩም፣ ሲቀበርም አይቻል አቅም፣ አቀባበሩንም ከልጅነቴም ጀምሮ እስከ እውቀቴ ድረስ አላቅም። ሲቀብር ያደገ ሰው ቆይ ታዲያ ለምን አስጮኸህ? እኔን አዳምጠኝ። እኔን አዳምጠኝ ኤርሚ። አዳምጣለሁ ተሜ፣ ግን ለምን አስጮኸህ ታዲያ? እኮ እኔን አዳምጠኝ። መልስ እየመለስክልኝ ብዬ ነው። ስቀብር አላደኩም፣ እንዴትም እንደሚቀበርም አላውቅም እኮ። ለምን አስጮኸህ ታዲያ ተሜ? እንዴት እንደሚቀበር ካላወቅህ ስለዋሸ ነው አይጮኩት። ውሸት ነው ዋሸው። በምን አወቅ? ሲቀብር ያደገ ሰው ነው የሚያወራው ሁሌ። ኦኬ ስለዚህ ተመስገን የጌታ ልጅ የሚባለው በጥቁር ድመት ቃል ኪዳን ያደረኩ ሰው እኔ ነኝ። የዛ መልእክት ባለቤት እኔ ነኝ ያለ ነው። እኔ ሳልጠራው ማለት ይሄ ጥንቆላ ነው የሚባለው። በቃ ይሄ ይገባናል። ወልክ ነው የሚባለው ኤርሚያስ። ኦኬ ይገባናል ተምዬ። በቃ አሁን ጠለቅ ወልክ ማለት አይደል? ጨረስን። አንተ ጌታ ጥሩ ነገር አሳየም ወይ ነው። ተከባብረን ነው የምናወራው። እሺ ተከባብረን የምናወራው። እሺ እኮ ያከበርኩ ታዲያ ያንተ ነው ለምን ትለኛለህ? ቆይ አድምጠኝ። እኔ ገና ስመጣ ነው ቆይ ሪኩዌስት የላክልኝ ገና ስመጣ ነው። ያው ተቀብዬ ገባሁኝ። ኦኬ አንደኛ አሁንም ደግሜ ልናገር፣ ያ ግለሰብ እዚህ ሶሻል ሚዲያ ላይ ነው ያለው። በእርግጥ እዚህ ሶሻል ሚዲያ ላይ ነው ያለው። ያ ግለሰብ ከጥልቅ የወጣ አጋንንት አብሮት እስሮ የቆመ ሰው፣ በጥቁር ድመት ደም ቃል ኪዳን ያደረግ ሰው መሆኑን እኔ መልእክቱን ተናገርኩኝ። ቤተ እምነቱ ከጴንጤ ይሁን ከእስላም ይሁን ከኦርቶዶክስ አይታውቅም። ምክንያቱም እዚህ ሶሻል ሚዲያ ላይ ሁሉም ተነስቶ ያገለግላል። ስም አልጠቀስኩም፣ ሃይማኖቱን አልጠቀስኩም፣ ምንም አላልኩም። ጊዜው ሲደርስ መጥቀስ ያለብኝን ጠቅሳለሁ። ልብ በል አንተ የጥቁር ድመቱ ደም ቃል ኪዳን ጉዳይ ከንክኖህ ምላሽ ሰጥተሃል። ምላሽ የሰጠኸው ምንድነው ማለት ነው? አስቀድመህ ጮኸዋል። መልእክቱንም ከጌታ የተቀበልኩትን ውሸት ነው እያልክ ታጣጥላለህ ማለት ነው። አንተ ያውም አንተ እንደ ጌታ ጥሩ ነገር የለውም። አንተ ጋር ተመስገን። ቆይ ልብ ልብ ያውም አንተ የሚያስቀኝ ያውም አንተ እኔ ነኝ የሰራሁበት ቪዲዮውን። ለምን መስራት ይችላል? ከአንተ ጋር ሰዎች ሲጣሉ ለምንድነው እኔ አንተ ጋር ስመጣ ለምንድነው ጫጫታ? ሁለት ሰው እያወራን 10 ሰው እንደሚያወራ ታደርገው። ተደማምጠን እናወራ። እሺ ጊዜ ሽጠኝ። 5 ደቂቃ ልስጥና 5 ደቂቃ አላወራም።
እኔ ራእዩን ስናገር አሁንም ልብ ብለህ ስማኝ፣ ይሄ የመጨረሻዬ ነው። ራእዩን ስናገር ያን ግለሰብ እግዚአብሔር አሳይቶኛል። ያ ግለሰብ እምነቱ ጴንጤ ይሁን ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እዚህ ሶሻል ሚዲያ ላይ ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም፣ ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራእዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ፣ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው። ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ የተናገራል። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ፣ ተናግረ ፐብሊክ ነው የማደርገው እኔ። ኦኬ፣ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናዳል። አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራውበት ግለሰቡየውንም ስሙን ባልጠራውበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ እነግርሃለሁ። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገርህ። ማወራው ከአንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ ታመጣለህ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምፅ ነው የማመጣልህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ድመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ፣ የብፁዕ አቡነ እንድርያስን የድምፅ ቅጂ አልሰማው። በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምፅ ሪከርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ያለው ለምን ቤተክርስቲያኒቱ ቋንቋኛ ነው? ኤአይስ ቢሆን የድምፅ ሳይሆን ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ታመጣ የምፈልገው ድምፅ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሜ እየተደማመጠን። እሺ ኦኬ፣ ኤአይስ ቢሆን አልከኝ። ኦኬ፣ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ፣ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብለው ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁ የቲክታክ ላይ የምታገልግሉ ኦርቶዶክሳውያን አንዳችሁም እንኳን ኤአይ መሆኑና አለመሆኑን ቴክኖሎጂውን ተጠቅማችሁ ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ ላይ ያሉት ብፁዓነ ሊቃነ ጳጳሳት ሲኖዶሱ ለምን አላጣራም? ምክንያቱም የተጠሩት ሰው አንድ ቲክታክ ላይ የሚያገለግሉ ተራ ሰው አይደሉም። ያው ማለት ተራ ሰው አይደሉም ማለት ሳይሆን በእድሜም በእውቀትም አኳያ ፈልጌ እንጂ የሰው ተራ የለውም። እሳቸው የተናገሩትን የድምፅ ቅጂ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው አክቲቪስት መስፍን ፈይሳ ሮቢ ነው አውጥቶ ከጠቅላይ ቤተ ክህነት ነው የተሰጠኝ መረጃው ብሎ አውጥቶ የዘረገፈው ማለት ነው። ለምን ይሄ ድምፅ ሲሰማ አንድም ኦርቶዶክሳዊ ለምን ጠቅላይ ቤተ ክህነቱ ውሸት ነው ይሄ ድምፅ ብለው ለምን እንትን አላ ምንድነው መግለጫ አልሰጠም? በጣም ጥሩ መልስልኝ። የማንም ተራ ዱርዬ እየመጣ ቪዲዮ ለሰራበት መልስ ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለምን ቢባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ ይህንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድሳለሁ ብሎ ለወጣ ሰው መልስ ሲመልስ አይደለም። ይህንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸውም። ስለዚህ በአግባቡ ሲቀብሩ አክቲቪስት መስፍን ፈይሳ ሮቢ ይህንን የሰራው ማን እንደሆነ እነግርሃለሁ። ቪዲዮን እኔ እኮ ነበርኩበት። እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት ቋቋል ላይ ሁሉ ገብተህ ብራዘር ቪዲዮን እኛ መስራት አረ እኔም ቪዲዮ አሳየኝ። አንተ ሲቀበር ያለውን አሳየኝ። ባት ናቸው በረከታቸው ይደርብኝ። በግ መቅበሩም ይደርብህ። በረከታቸው ይደርብኝ። በረከታቸው ይደርብህ። ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው የተናገሩት የታድሷውያን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷውያን ፊልም ነው። ብራዘር እሱ የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣው? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩ የስልክ ቅጂ ነው የምትሰጠኝ አንተ። የምትሰጠኝ የስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር እኮ የእናንተ ኤአይ ነው የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀህ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያለው የእናንተ ስራ በለስተሌማ የኛ ጴንጤዎች ያንተም ጭምር እኔ ጴንጤን ስራ ነው። እኔ ብፁዕ አቡነ እንድርያስን በግ ያስከበርኳቸው በትክክል ቪዲዮ አሳየኝ። ይሄ የእናንተ ስራ ነው። እኔን አማክረው ከኔ ጋራ ተመካክረው አይደለም በጉን የቀበሩ እሳቸው መሆናቸውን ኤርሚ እሳቸው መሆናቸውን በቪዲዮ አሳየኝ። ድምጻቸው የእሳቸው አይደለም። የምናደድለት አምላክ የለኝም የምኖርለት ብራዘር እኔ ሰላም አምላክ አይደለም። ምን ሆነ የምናደደው ለኢየሱስ ብዬ ነው እንዴ የምናደደው? አልናደድም። የምኖርለት ጌታ ነው ያለ መብትን። እኔ እኮ ያልኩህ አንተ ለምን ተናደድክ እንጂ አንተ ተናደድክ ሆነ ንገረኝ። እኔ አልተናደድም። በጣም ጨሳል ብራዘር። የምር አልናደድም። ለመሰለ የምናደድለት አምላክ የለኝም የምኖርለት። ተረዳው። ካልተናደድክ አሳየኝ። አድምጠኝ እንዴ እየነገርኩ እኮ ነው። ብፁዕ አቡነ እንድርያስ እኮ የኔ እኮ ጓደኛ አይደሉም። የኔ አባት እኮ አይደሉም፣ መንፈሳዊ አባት አይደሉም። እንዴት ነው እሳቸው በጉን ሲቀብሩ ጠቅላይ ቤተ ክህነት ግቢ ውስጥ ቀብረነዋል ብለው ሲሉ እንዴት ነው ለኔ አሳየኝ፣ ማስረጃውን ሲቀብሩ ቪዲዮ አሳየኝ። ኦኬ ሲቀብሩ መረጃውን አክቲቪስት መስፍን ፈይሳ ሮቢ የኦርቶዶክስ እምነት ተከታይ ነው። እሱ ያንተ ስራ ነው አይርሚያ። አድምጠኝ ዲክፋታችሁን ያላቆም እንዴ መስፍን ፈይሳ ሮቢ ላምጣው፣ ልደውልና ላስገባው። አስገባ። እኔም ደግሞ አንድ ሰው ላስገባ፣ አኬን ላስገባው። እኔ ተችላለህ እኮ አንተ ስታስገባ አኬን ላስገባው ይጠይቅ። ትችላለህ። ከዛ ማስረጃውን ታሳየናለህ። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ፣ ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለ ሴት አዘጋጅተ የንሳብ የአንተን ክፋት አጠዋለሁ እንዴ? ጴንጤን ክፋት። ኦኬ ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ። ስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም። ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ግን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ አንተ ብራዘር። ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነው አንተ። የማይቀበር አድምጠኝ ታሜ፣ ይኸውልህ በእውቀት ወፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ።
የምን ወፌላላ ነው የምትለው? ወፌላላ ማለት በእውቀት አልኩ። በምን እውቀት ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ አንተ መጽሐፍ ቅዱስ እውቀት ኖሮ አድምጠኝ እስኪ አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ አንተ እውቀት ቆይ አድምጠኝ ታሜ አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ አራ ቆይ ታሜ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው። የሙታን ማብራሪያ አጥንት አይደለም አታብራራውም ነው። አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራው። ለምንድን ነው የተናደድከው? ምንድን ነው ተናደድከው? ንገረኝ። እኔ ምን እናደድልህ? አምላክ አልናደድም። ለምን እንደምናደደው ነው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን እኔ ምን አገባኝ? አንተ የሚታይ ሙት ነዋ። ድመት ሲቀበር እንትን ሲቀበር ነው የሚያሳይ። ጌታ የተሻለ ነገር አሳይ። ያንተ አምላክ የእንትን አምላክ አሳይ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው ብዬ የምልህ ተሜ። እሺ ከው ይቺ ጥቁር ድመት ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደድኩም እያልክ እምጮህ? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለምን አልናደድም። ለምን እኔ አንተ መዝናኛ ይኮረኩለ ነው። ካልተናደድክ ቀስ በልና እናው ለኔ የሆሊ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናበት። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልናል ለምቢባል ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኋችሁ እንደውም የምታረጋግጥልኝ ራዩ ከጌታ ዘንድ መሆኑን በደንብ እሱ ሳይሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል። ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምፅ ሪከርደሩ ድምፅ ሪከርድ አንተ አዘጋጅተህ ነው ክፋት ነው አልኩ። ቪዲዮ አሳየኝ። ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ድምፁን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት፣ ዋትስአፕ ላይ የለም። ይሄንን ድምጽ ሪከርደር የብፁዕ አቡነ እንድርያስን ድምጽ ሪከርደር ያወጣው እኔ ሪከርዱን አንተን ያዘጋጀው ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምጽ ሪከርዱን አንተ ነህ ያደረግከው ብሎኛል። የብፁዕ አቡነ እንድርያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ አድምጠኝ። ኤአይ መሆኑን መረጃ ቆይ ተደማመጥ ታሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድርያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪካርድ ያስደረካቸው አንተ ነህ ብለኛል። እሱም መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ አልጨረስኩም፣ እባክህ አልጨረስኩም። እኔ አንደኛ ይሄን ድምፅ እኔ አይደለሁም ፐብሊክ ያደረግኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት ሚዩት አድርግልኝ ወይም አንድ ጊዜ ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለግከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብላለሁ። ማስረጃው ራሱ አንተን አድርጌ አቀርብላለሁ። ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ አስታመጣ ነው ያመጣልሃለሁ እኮ አልኩ። አሁን መጀመሪያ እኔ ያለው የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ። ብራዘር አቤት። ልብ በል እሺ፣ ልብ በል። ካልሆነ እኔ ራርቼልህ ነው። በውስጥ መስመር ምን እያልከኝ እያወራኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማለት እንደሆነ አውጣ ማጣላት የድምፅ ቅጅ ዙር ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን ማውራት ትችላለህ። እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል።
አሁን እኔ የምጠይቅህን ከመጣልኝ በኋላ አዳምጠኝ። ላውጣ ትፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ፣ የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ ይፈልጋል። አንተ ሳሙና ስለሆንኩ ወደዚህም ወደ አሁን እኔ የምጠይቅህን ከመጣልኝ በኋላ አዳምጠኝ። ላውጣ ትፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ፣ የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ ይፈልጋል። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ላለማምጣት ስድቡን ተው እኮ አዳምጠኛ እንዴ፣ እኔንም ደግሞ አዳምጠኛ እድል ውስጠኛ። አይ ስድቡን ተው ነው እንጂ አልኩህ። እኮ እኔን አዳምጠኛውለ ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 7-6 ቦታ አመልጣለሁ ብትል አላስመልጥህ። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቀ። አሁን ሶስቱንም መስመር አስይዤልሃለሁ፣ ሶስቱንም በአግባቡ። አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩት ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። እኔ እዛ ተገኝቼ የቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ። አየህ ቤተክርስቲያን ይኸውልህ፣ አሁን የለህም ማስረጃ። አንተ ነህ ይሄን ተንኮል የሰራኸው አይደል? ስጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቅኩት ጥያቄ ምንድን ነው? አባታችን ሲቀብሩ አይቻለው። አህያም በግም በቁም ሲቀብሩ አለ። ማስረጃ አላል። አምጣልኝ ቪዲዮ፣ የድምፅ ሪከርድ አለ። እሱን አንተ ነው የምትሰራው። ቤተክርስቲያንን በጣም ስለምጠላ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም። ላምጣለው የጋዜጠኛውን እንዲሁም ኦርቶዶክሳዊ ጋዜጠኛ ነው፣ ከሱ አመጣላለሁ። አምጣልኝ። አው ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱን ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ። ታሜ ጨረስክ? አዎ። ልብ በሉ። መርጌታ ማነው የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረው አለ። በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንድ ጠብቆኝ ቴሌግራም ላይ ኦኬ። ስሙ ይጠፋኛል። ይሄ ወንድም ማለት ነው። ማ ጠንቋይ ሚስጥራ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላ ምንድን ይፈታል? ኦኬ። ስለዚህ አንተም አሁን ጠንቋዩ አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውም። እሱ አድምጠኝ። ቆይ እሺ፣ ቆይ አንዴ መስፍኔ ካንሳ። መስፍኔ ጠንቋይ ሚስጥራ፣ ቆይ አንዴ መስፍኔ እየሰማኸኝ ነው? ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠ ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አንተን እኮ አይደለም የምልህ። ምንድን ነው የሆንከው ዛሬ? አይ ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል። ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስተ በእውነት እቺ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ቀንቅናል። ጌታ ያሳየ ለኔ ነው ጥቁሯ ድመት። እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳውራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን ነው። ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ሼር ቶፒክ አትቀይር። በቃ እንግዳው ስለዚህ ሊያስወራኝ ፈቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ኦኬ ራሱ ነው ቤት ቪዲዮ አሳየኝ ወዳጄ። ኧረ እባክህ ተረጋጋ በመድኃኒዓለም። እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ተረጋጋ። ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይሄ አውራ 50 ደቂቃ ሰጠው። ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ስብከት ከሰጠኝ ሰብክበታለሁ። ምን ትሰብካለህ? ኢየሱስ ክርስቶስ አዳኙ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ። አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ ልብ በሉ። መርጌታ ሚስጥረ የተቀበረ
ሚዲያ ላይ ወጥቶ የተቀበረ ነገር አለ፣ እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደህ እሱን እንደዛ ጠይቀውም? አንድ ሁለተኛ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደ መርጌታ ጽጌን አጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ሰዎች ሁለት ወንድሞች መርጌታ ሚስጥር የሚሆን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ አለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ይኸው ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው ይህን እንዳደረጉ። ሶስተኛ የድምፅን ቅጂ እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው። እኔም ፊት ይዩት፣ የእሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝ። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ የማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል። አገራዊ ጉዳይ ማለት ነው። ልጨርስ። መስፍንን ነው እንደዛ የምትለው? ልጨርስ። ንቀትህ አየሁ አይደል? ለመስፍናውን ንቀትህ ከንፈርህ እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳጅ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው። ችግር የለውም፣ እኔ መብት ነው። እና መስፍን ነው ያወጣው። እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍን መጣና እኔ ቤት ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ፣ የሰጡኝን አባት ስማቸውን አልናገርም፣ አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረግኩት አለ መስፍን ፈይሳ ሮቢ። እውነትን ነው አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለሁ። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ተሜ አንተነ በኤአይ የሰራሁ ብሎኛል ያለው ሰው ማለት ነው። ያው ግን በሙቀት ነው የተናገረው፣ መረጃ አያመጣም። ልጨርስ ልጨርስና እሰጥሃለሁ። ኦኬ አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ ቆይ አድመጣይ እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን ራሳችሁ በስንት ሚሊዮን የሚቆጠር ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግረሃል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው ሁሉ አልሞቱም። የ200 ሰዎች ፎቶን ሁሉ ጭምር አቃጥለው ጳጳሱም እንዲሞት ማነው ጠቅላይ ሚኒስትሩ እንዲሞት ኢህአዲግ እንዲወርድ ብሎ የሚለውን ነገር በሙሉ ከደቡብ ጎንደር ተደዋውላ የነበረችዋ ሴት አባቴ እያለች ያወራችሁን የድምፅ ቅጂ አንተ ኤአይ ነው ብለህ እኔ ላይ ያሳብሃል። ያን ድምፅ ደግሞ ያወጣው መስፍን ፈይሳ ሮቢ ነው። ከየት ነው ያመጣው? ከጠቅላይ ቤተ ክህነት። እኔ አሁን ጥያቄ አንተ መረጃ አምጣ ምናምን ነገር ብያልልህም በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ። እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምፃቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ
ከዛ በፊት አይቻቸው አላቅም ማለት ነው። ይሄን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ ኤርሚያስ ነው ያሰራው ብለህ ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ብፁዓነ ሊቃነ ጳጳሳት ጥሪ አቅርቤያለሁ። ይህንን ወንድም ተመስገንን ጥሩትና መረጃ ኤርሚያስ አበበ ነው ብፁዕነታቸውን ያስለፈለፋቸው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ቆይታሚ እንቀጥላለን። ሐሳቡ ላይ ጨርሼ ልሰጥህ ነው እያወራው ያለኸው እሺ ጨርሰህ ስተኛ ቶሎ በላ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይሄንን እኔ እንዳሰራሁት መረጃ አለህ አይደለ? ይሄንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ ልጨርስ ታሚ ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓነ ሊቃነ ጳጳሳት ጋር ሂድ። ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ ለምሳሌ በስብሰባ አድምጠኝ ኤርሚ ሚዩት ነህ ገና ሚዩት እንደሆንክ ነው የነገርኩህ። አንድ ጊዜ ማናችሁም ሞዴሬተሮች ኤርሚያስም ሚዩትም ምንም ነገር እንዳታረጉት። አንድ ጊዜ ኤርሚያስ እኔ ነኝ እድሉ የሰጠሁት እስኪ በቃኝ ድረስ እየነገረኝ ነው ምላሴን ሁሉ እየበላኝ ሲጨርስ እኔም ደግሞ እስኪ በቃው ድረስ መናገር ስለምፈልግ ሚዩት እንዳታረጉት፣ ምንም ነገር እንዳታረጉት። በቃ ማንም ሰው እንዳይገባ ኮመንትም የዘጋሁትም ለዛ ነው። ይቀጥል ጨርስ ግን ኤርሚያስ ቶሎ ብላ አሳጥረው። ቴንኪው ጨርሻለሁ። ታሚ ቴንኪው በጣም ነው የማመሰግነው። አየኔ እያወራሁ ነው ግን ሞዴሬተሮች ናቸው ሚዩት የሚያደርጉት። ኤርሚያስ ችግር የለውም ሚዩት ሆንክ ካልኩ ችግር የለም። አይተ ቴንኪው ታሚ ቴንኪው ኦኬ ምልክት አንደኛ አሁን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዲግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው አድምጠኝ ኤአይ ነው ተብሎ ሲባል ማለት ነው። የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው 2020 ላይ ነው። ኦኬ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄንን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን እንደዚህ አድርጎ ቤተክርስቲያንን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገሩ እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ። ኤርሚያስ ድል ስጠኝ በመድኃኒዓለም ለጨርስ። ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ የለም እኮ እሱ ይክበደኝ። አድምጠኝ እያልኩ ያለሁት ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዲግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተ ክርስቲያኒቱ ቆይ አጥበይ ቤተ ክርስቲያኒቱ ምንድነው ኤርሚያስ ወይኔ ብቻ ልዘምር አስጨርሰኝ ጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እኮ እንኳን 50 ደቂቃ አይደለም 7 ደቂቃ እንኳን አላወራሁም። በየማከል ትገባለህ ምላሴን በላኝ ትላለህ። አየህ እማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪበቃ ልነግርህ ፈልጋለሁ። አድምጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላኝ ብለህ ትላለህ። አንድ ሰው አረገ ነገርኩኝ ኤርሚያስ የምናገረው ነገር ቆይ አድምጠኝ። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው። ኤርሚያስን
ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ። እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ። ኤርሚያስ መረጃ አለኝ ብለሃል። በኤአይ ማሰራቱን መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዲግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው ጠቅላይ ቤተ ክህነት ግቢ ውስጥ ከዛችት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዲግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ። በስሜት ማውራት አይደለም ተሚ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ እምልህ እኚህን የሚያክሉ ትልቅ የቤተ ክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግራችኋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙም? ኤርሚያስ እንዴት አወከ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወክ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይኔን እያየ አውራኝ። ለምን አልተገኙም? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥርን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳምጥ። ኮመንት ከፍታለሽ። እንዴት ነበረ? ኮመንት ሴቲንግ ውስጥ ይገባና ኮመንት ክፈቱ ሞዴሬተሮች። እናንተ እንትን ሊጠፋብኝ ነው እንዴ? ይህንንማ እንዳልነግረው አሁን መጣልኝ። ክፈቱ። ተሳስቼ ያጠፋሁት። እሺ እንትን ሚዩት አያድርጉኝ ሞዴሬተሮች። ተሚ እኔ በጣም ሜርሚ ኧረ በጌታ ያረጉ አድርገውኝ ከፈትኩትኝ። እኔ በጣም ስነ ምግባር ያለኝ ሰው ነኝ። በቃ አሁን ወደ ሀሳቤ ልሂድ። የመጀመሪያው ጉዳይ ስትመጣ አየ ሞዴሬተሮች እንደዚህ ነው የሚረብሹ። ከታች አንድ ጊዜ በቃ ማናችሁ አንተ ብቻ ክፈተው፣ እነሱ ይተውት። በቃ የመጀመሪያው ጥያቄ ለአንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጥም፣ አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧት ማቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይህንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይህንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምን እንደው ማልሄደው? ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ተሐድሶአውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቲዩቡ እየተሯሯጠ መረጃ ወጣውን ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የእናንተ ድራማ ነው። ለምቢባል ክፋታችሁን ጠንቅቄ አውቀዋለሁ። የእናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ፣ ያልተጻፈውን መጽሐፍ
በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተ ክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተ ክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጨር የነበረው። አመጣውም ያልከው ደግሞ ጋዜጠኛ በዚህ ጉዳይ አመጣውን ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት አያ። ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለውን መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተ ክርስቲያንን ለማጥላላት ቤተ ክርስቲያንን ለማጠልሸት አንዲቷ የጌታ ቤተ ክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተ ክርስቲያን ልክና ልክ ስለሆነች ቤተ ክርስቲያን አድነግጥ። በጠላት ሽብር በውሸታሞች መሪጌታንን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምትቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ የምነግርህ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣለ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ አቋል። ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ ጌታ አሳይቶኝ ብለህ። ከዚህ ውጪ ምን ትነግረናለህ? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለእኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ መረጃ ያሰጣል። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትሳፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት። ተሜ እንግዲህ ቲክታክ ፍሬንዴ ነው ምንድነው የምትለው? እኔ ሼር ላድርግ ልጻፍለት? አድመጠኝ። ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ
ሂድ ወዳጄሽ ሂድ። በጨርሰዋ መስፍን ፈይሳ ሮቢ ነው ጴንጤ? አሳየኝ ፎቶን፣ እኔም ላሳይ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው ብለሃል። አንድ ጊዜ ላሳይ። እንግዲህ የስም መመሳሰል ከሆነ ልትሮ ካልሆነ ግን ይግን አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? አዎ መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ፣ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አልኩኝ። አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ለም ጨረስኩልህ። በቃ አይ እግረ መንገዱን ጨረስኩልህ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ግለሰብ እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ ክርስቲያን እኮ። ኦኬ በቃ እውነት ነው። ክርስቲያን እኮ ነኝ። ኦኬ ችግር የለም ብራዘር፣ ያየን እኮ እኔ ግን ሁለቴ ደውል ኧረ እባክህ ላውራበት አውራ ብለኸኝ። ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ኦኬ ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለ ጮኸ አይደለም ክርስቲያን። ነገርኩት እኮ ጨረስኩት። ኦኬ እሺ። ቱዴይ ሁለቴ ደውዬለታለሁ አላነሳም። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ ላውራበት ተምዬ ላውራበት ሲምል ይሄ ወንድም ገብርኤልም ብሎ ነው የሚለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ታሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶኩ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀምጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩት መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዝኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰባ ከሆነ ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩህ እኮ። በመዝሙር የሚፖስተውንም በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንዴ እኮ ነው እኮ ቲክታክ ላይ። አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትቆመቆመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ ያገኘው። እኔ ለምን እፈልግልሃለሁ? እኔ ብፁዕ አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለግ በዚሁ ፐብሊክ ታደርገዋለህ። ቴንክ ዩ አድመጠኝ። ቆይ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ።
ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ ነው የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቆረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም ታወጣዋለህ። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ታሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን እንደምትቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም የምኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጣው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ፣ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እዚህ እሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ምን ተናገሩ እስኪ? ምንድነው ከአንዳንድ የብፁዕ አቡነ እንድርያስን አዳምጠኝ። እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ እወጣለሁ እኮ። መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቅኩህ መረጃ ከኔ ጋር ነው የምታወራው ወዳጄ። የምታወራው ሰው ታሜ በጣም ተረጋጋ። እኮ የምታወራው ሰው ማስረጃ ከሌለ ወጥተህ ሮጠህ እንደለማድረግ ቤትህን ትከፍታለህ። ቆይ አድመጠኝ ታሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድረግ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅ ናፈቀኝ አላልኩህ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው። ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት። የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነው። እና ለምንድን ነው የእሱን ድምፅ እንዲሰማ ያልፈለግከው? እኔ አይመቸኝም ድምፁ። በቃ አሁን የጠየቅኩህ የእሳቸው ድምፅ ነው አሁን በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ ምን ዘግይተህ ቪዲዮውን ያው ብራዘር፣ አሁን የጠየኩት ዘግይተህ ቪዲዮ መልስልኝ። ኤርሚያስ እባክህ። ኦኬ እሺ። ስለዚህ ቃቃ ጫወታ አይደለም መያዝ ነው የምጠይቅህ። አልፈልግም የእሱን ድምፅ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግ ነው የእሳቸውም። እኔ የእሱ ድምፅ መች ናፈቀኝ አልኩ። የመስፍንን ድምፅ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የእሱ ድምፅ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለን ያልከኝ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ማስረጃውን ቪዲዮን ብቻ ክፈተው ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብላ ያልከኝ እኔ እዚህ በየመካከል ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ እዮብን ካስወረድከው ቆያለሁ፣ ካልሆነ ኑ ወገኖች እኔ ጋር እኔ እናንተ ብቻ ነው እዮብ የማይወርድ ከኔ በተሻለ ሊጠይቅ ትችላለህ። እኔ እናንተ እንድናወራ ግን ከፈለክ የመስፍኑን ዘይት የጠጣ በቃ። ስለዚህ ቴንክ ዩ